ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ የሁለተኛው ቻናል የዜና ፕሮግራም ተከታታዮቻችን በድጋሚ ተገናኝተናል። ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ዛሬም በጣም የሚገራርሙ ሐሳቦችን ይዤላችኋለሁ። አንደኛው እና ትኩረት አድርገን በደንብ የምንዘልቅበት የተባበሩት መንግስታት ድርጅት በኢትዮጵያ በተለይም በትግራይና በሌሎች የሰሜኑ ኢትዮጵያ ክፍሎች አሁን በአማራ ክልልም ጭምር ያሉትን አካባቢዎች የተከሰቱ አስከፊ ጦርነቶች አሉ፣ እነዚህ ግጭቶች አሉ እና እነዚህን ነገሮች ለማስቆም ሰብአዊ ቀውሶችን ለመፍታት ለምንድን እስካሁን ድረስ አልቻለም? ይሄ ነገር ከጀርባው የፖለቲካ አሻጥር ወይንስ ደግሞ መስራት ያልቻሉበት አጥር? በዚህ ዙሪያ ላይ በደንብ አድርጌ የመረጃዎችን ሰብስቤላችኋለሁ፣ ከብዙ ምንጮች አሰባስቤላችኋለሁ። ይህን ፕሮግራም ተከታተሉት። ምክንያቱም ከጀርባ ያሉት ነገሮች ዩናይትድ ኔሽንስ አሁን ባለበት ሁኔታ ላይ ዩኤን እንግዲህ በብዙ መልኩ የሚታማባቸው ነገሮች ከፊት ለፊት የተነገሩ ነው። እነዚህ ነገሮች በኢትዮጵያ አውድ ላይ የተገለጡ መሆናቸው እየታየ ነው። እንደሰማችሁት በአፍሪካ ህብረት ላይ አንቶኒዮ ጉተሬዥ ንግግር አድርገዋል። በኤዩ ላይ ባደረጉት በዚህ ስብሰባ ላይ ንግግር ባደረጉበት ሰዓት አንቶኒዮ ጉተሬዥ ስለ ኢትዮጵያ ፖለቲካውን ስላለው ጉዳይ ምን የተናገሩት ነገር አለ? በዚህ ዙሪያ ላይ መጠነኛ ቆይታ አድርግላችኋለሁ። ከዚህ በተጨማሪ ደግሞ የዚህ የአፍሪካ ህብረት ስብሰባ የጨለማ ስብሰባ የሚል ስም ተሰጥቶታል። ይሄኛው ማለት ነው። ለምንድን ነው እንደዛ የተባለው? በዚህ ውስጥ ደግሞ በአፍሪካ ህብረት ስብሰባ ውስጥ አስደናቂ የሚባሉ ነገሮች የተከሰቱ አሉ። እነዚህን ነገሮች ጠቃቅሼ ፕሮግራሙን እጀምርላችኋለሁ። በጣም የሚገራርሙ ነገሮች ሆነዋል። አሁን ባለበት በዚህ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ያልተጠበቁ ክስተቶች ከሆኑት ነገሮች መካከል አንደኛው የአውሮፓና የአሜሪካ የገንዘብ ድጋፍ መቀነስ፣ እንደገና የወጣቶች ቁጣ ታይቷል። በህብረቱ እንግዲህ 64% በጀት የአውሮፓ ህብረትና በአሜሪካ የሚሸፈን ነው እንደምታውቁት። ሆኖም እነሱ ድጋፍ ቀንሰዋል። ስለዚህ ህብረቱ ደካማ የሆነበት ደረጃ ላይ ደርሷል። ስለዚህ ይሄንን እንዴት አድርገን ነው የምንታደገው የሚለው ነገር ተነስቷል። ምናልባትም ይሄ የአፍሪካ ህብረት በትክክል የሚወለድበት ጊዜ ሊሆን ይችላል። ምክንያቱም እነዚህ አካላት ድጋፍ የሚያደርጉት ተቋም ነው እስካሁን ድረስ። አሁን ግን ድጋፍ ቀንሷል። ስለዚህ አፍሪካ ራሷን በራሷ ማቆም የሚችልበት ነገር እና የምዕራቡ ዓለም ድጋፍ እየቀነሰ ከመጣ አፍሪካ ራሷን ለማቆም የምትሄድበት መንገድ ደግሞ አፍሪካ ህብረትን እውን ለማድረግ ወይ የአፍሪካ የተባበሩት ሀገርን አንዲት ወጣ ሀገርን በአንድ ፓስፖርት የምትተዳደር አንዲትን ሀገር ለመፍጠር የሚካሄድበትን መንገድ በር ይከፍት ይችላል ተብሎ እየተነገረ ይገኛል። በሁለተኛ ደረጃ እንግዲህ የፍልስጤም ጋር በተያያዘ በአውሮፓ መሪዎች ፊት ይሄ ውዝግብ እንደተነሳ ሰምተናል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ባሉበት ሁኔታ ላይ የፍልስጤማውያን እልቂት እንዲቆም የአፍሪካ ህብረቱ ሰብሳቢ ሰው ሞሐመድ አሊ ዩሱፍ ገልጸዋል። በነገራችን ላይ እሳቸው የራሳቸውንም ስሜት እንደሚያስቀድሙ እየታየ ነው። የሱዳን ግጭትና የአቋም መከፋፈልም ታይቷል። እንግዲህ የህብረቱ ሰብሳቢ ሞሐመድ አሊ ዩሱፍ በፖርት ሱዳን እየተካሄደ ያለውን የሰላም ውጥረት ደግፈዋል እና ይህም በተመለከተ ህብረቱ በወታደራዊ መፈንቅለ መንግስት የተከሰሱ አካላትን ካለመቀበል መርህ ጋር በመጋጨቱ ከፍተኛ መከፋፈል እንደተፈጠረ እየተነገረ ይገኛል። በሶማሌላንድ ከእስራኤል እውቅና ማግኘቷ የፈጠረው ውጥረት በዚሁ በአፍሪካ ህብረት ስብሰባ ላይ ተነስቷል። እንግዲህ እስራኤል ውድ ቤተሰቦቼ የሶማሌላንድን ነጻነት እውቅና በመስጠቷን በተመለከተ በጉባኤው ላይ የድንበርና ሉዓላዊነት ስጋት በማንሳት ያልተጠበቀ ውጥረት ፈጥሯል። ክርክር ተነስቶበታል። ይሄም ካልተጠበቁት ነገሮች መካከል ይገኛል። እንግዲህ ይሄ በነገራችን ላይ ቀጣይ በኢትዮጵያም ያሉ በሌሎች ቦታዎችንም እንገነጠላለን ብለው የሚያስቡ ሰዎችን ተስፋ የሚያስቆርጥ ነገር እንደሆነ እየተነገረ ይገኛል። ምክንያቱም መገንጠል ምን ያህል ረጅም ዋጋ የሚያስከፍል ማንም ሰው እውቅና ሊሰጥ የማይችለው ነገር እንደሆነ የታየበት ነው። ሶማሌላንድን እንኳ በዚህ ደረጃ ላይ እስራኤል እውቅና ሰጥታለች በመባሉ የተፈጠረው ውጥንቅጥ ስንት እስካሁን ድረስ ያልበረደ ነገር ይዞ የመጣ እንደሆነ ይታያል። ስለዚህ አዳዲስ እንወለዳለን ብለው ከኢትዮጵያም የሚያስቡ ጭንቅላታቸውን ትንሽ የደከመና የሾለከባቸው አካላት የሚያስቧቸው ሀሳቦች ምን ያህል መሳካት የማይችል እንደሆነ የሶማሌላንድ ጉዳይ በትክክል የሚያሳይ እንደሆነና የሶማሌላንድ ጉዳይን እስራኤል እውቅና መስጠቱን እንድታነሳ የአፍሪካ ህብረት ደግሞ መጠየቁ እስካሁን የመገንጠል ጥያቄ ላለባቸው በጣም ትልቅ እንቅፋት እንደፈጠረባቸው ወይም ደግሞ ተስፋ አስቆራጭ ሊሆን እንደሚችል እየተነገረ ይገኛል። ይሄም ካልተጠበቁት ነገሮች መካከል ነው። የሽግግር ስልጣን ያሉን የሱዳን ወታደራዊ አስተዳደር ጥያቄን በተመለከተ ግብጽ የሳፋ ወይም ደግሞ
ሳፍ የሚባሉ ኤስኤኤፍ የሚባሉ ወታደራዊ አስተዳደር ተወካዮች በጉባኤ እንዲሳተፉ አሳስባ ነበር። በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ኒውትራሊቲ ወይም ገለልተኝነት ላይ ይሄ ነገር ጥርጣሬ እንደፈጠረ እየተነገረ ይገኛል። ከዚህ ጋር ተያይዞ እንግዲህ የህብረቱ አፈጻጸም ደካማነትም ታይቷል ተብሏል። በዓለም አቀፍ ቀውስ ቡድን ወይም ኢንተርናሽናል ክራይሲስ ቡድን ውስጥ ህብረቱ ከተመሰረተበት ጊዜ ጀምሮ በጣም ደካማ ወይም ዊከስት ደረጃ ላይ ደርሷል የሚለው ነገር ተነግሮበታል። ይሄም በዚህ ቦታ ላይ በትልቁ የሚያሳዩ ነገሮች እየተነገሩ እንዳሉ ማየት ይቻላል። የአፍሪካ ህብረት በራሱ ገንዘብ አቅም አለመተማመኑን የሚያሳይና ቀጥሎ ላሉት ነገሮች እንግዲህ ከ2020 እስከ 2025 በራሱ በጀት ለመምራት ያስቀመጣቸውን ግቦች ሳያሳካ ቀርቶ አሁንም በውጭ እርዳታ ጥገኝነት ላይ ተቀምጧል። ስለዚህ የቀጣዩን አካሄድ በተመለከተ በጣም አደጋ ውስጥ ነው ያለነው። ስለዚህ ምን ብናደርግ ይሻላል የሚለው ትልቅ ትኩረት እንደሰጠ እየተነገረ ይገኛል። ከዚህ መካከል የጨለማ ስብሰባ የተባለበት ምክንያት ምንድነው የሚለውን ነገር ማየት ያስፈልጋል። የዚህ የ39ኛው የአፍሪካ ህብረት የመሪዎች ጉባኤ የጨለማ ስብሰባ የሚል ስያሜ ተሰጥቷል። ምንድነው ምክንያቱ? ክብራትና ክብራን ስታትስ ቤተሰቦቼ በዚህ የጨለማው ስብሰባ የተባለበት ዋነኛው ምክንያት እንግዲህ የስብሰባው እስከ እኩለ ሌሊትና ንጋት እየተራዘመ መቀጠሉ በጣም ትልቅ ቦታ ተሰጥቷል ማለት ነው። ይሄም ደግሞ በውሳኔዎች ላይ አሉታዊ ተጽዕኖ ሊፈጥር እንደሚችል ስጋት እንደፈጠረ እየተነገረ ይገኛል። ጉባኤው በውሃና ሳኒቴሽን እንዲሁም በሰላምና ደህንነት ዙሪያ በጣም በርካታ ጉዳዮችን የያዘ በመሆኑ የጊዜ እጥረት ተከስቶባቸዋል። ስለዚህ በጣም በሚገርም ደረጃ የውጭ ጉዳይ ሚኒስትሮችን ጨምሮ መሪዎቹም ሁሉ ማለት ነው ወደ ሌሊት እስከ ምሽት እስከ ጠዋት እስከ ንጋት 11 ሰዓት ስብሰባው እንዲገፋ ተደርጓል ማለት ነው። በ37ኛው የአፍሪካ ህብረት ስብሰባ ላይም እንዲያ ነገር አጋጥሞ እንደነበረና ለሁለት ቀናት ስለሆነ የሚይዙ ስብሰባ የያዙት አጀንዳ የማይበቃቸው ሆኖ ሰዓት ከሚራዘም 3 ቀን ለምንድን ነው የማይሆነው? የሌሊት የጨለማ ስብሰባ ለምንድን ነው የሚሆነው በሚል እየተነገረ ይገኛል። ከዚህ ጋርም የድካም ስሜት በመሪዎቹ ላይ የሚታይ መሆኑና በዛም የተነሳ አስፈላጊው ጥልቅ ውይይትና ትንተና ላያገኙ የሚችሉ ጉዳዮች እንደታዩ መነገር ተችሏል ማለት ነው። ስብሰባዎቹ እንግዲህ ወደ ሌሊት ሲገፉ አንዳንድ መሪዎች በጉባኤ ላይ እስከ መጨረሻው ባለመገኘታቸው የውሳኔ አሰጣጥ ሂደቱ ላይ ክፍተት እንዲፈጥር እንዳደረገውም እየተነገረ ይገኛል። በችኮላና በድካም የሚተላለፉ ውሳኔዎች ወደፊት አተገባበራቸው ግልጽና ቁርጠኝነት ሊጎላቸው እንደሚችል እየተነገረ ነው ያለው። ስለዚህ ለምንድነው ይሄን ያክል እንደዚህ የነፍስ ዋስ ነው ወይ 3 ቀን ለምንድነው ማይሆነው የሚል ነገር እየተነሳ ይገኛል። ይሄ የሚድናይት ሰሚት ወይም የእኩለ ሌሊት ስብሰባዎች አዝማሚያው የህብረቱን የሥራ መመሪያና የጊዜ አጠቃቀም ሪፎርም እንደማያስፈልግም ጭምር በግልጽ የታየ ነው። ከነዚህ መካከል መሪዎቹ በአጭር ጊዜ ውስጥ እንግዲህ ውስብስብ የሆኑ እንደ ሱዳንና ኮንጎ ያሉ ቀውሶችን እንዴት በአንድ 2 ቀን ሊፈታ ይችላል? ስለዚህ ከፍተኛ ዲፕሎማቲክ ጫና ውስጥ መውደቃቸው ለጊዜ መራዘሙ ምክንያት እንደሆነ የነዚህ የሱዳንና የኮንጎ ጉዳይ ከፍተኛ የክርክር ነጥቦች ሆነዋል ተብለዋል። በዛም የተነሳ የሳህልንም ጨምሮ ማለት ነው። በጣም የሚገርመው የኢትዮጵያ ጉዳይ እዚህ ላይ ምንም የተነሳ ነገር የለም። በጣም ነው የገረመኝ። እኔ እንግዲህ ጉባኤው ከሰነድ ዝግጅት ባለፈ ወደ ተግባር ለመሸጋገር የሚያደርገው ጥረት ላይ የሌሊት ስብሰባዎች ውጤታማ ናቸው ወይ የሚለው ጥያቄ ላይ እንዳስነሳ እየተነገረ ይገኛል። ስለዚህ የሌሊት ወይም የምሽት ወይም የጨለማ ስብሰባዎች ተብለዋል ማለት ነው። በዚህም የተነሳ ይሄንን የጉዳይ በቀናት ማራዘም መስተካከል እንዳለበት፣ ካልሆነ የሚሰጡት ውሳኔዎች በትክክል ውጤት ላይ ያመጡ እንደሚችሉ እየተተነተነ እንደሚገኝ መጠቆም እንወዳለን። ወደ ሁለተኛው መረጃ ልውሰዳችሁ። አንቶኒዮ ጉተሬዥ እንግዲህ እንደሰማችሁት በዚህ ስብሰባ ላይ ተናግረዋል። ብዙ ሀሳቦችን አንስተዋል። ነገር ግን ስለ ኢትዮጵያ ምንድን ነው ያሉት የሚለውን እናያለን። ከዛ ውጪ እንግዲህ የተባበሩት መንግስታት በኢትዮጵያ ጉዳይ ላይ እስካሁን ባለው የኢትዮጵያ ጉዳይ ላይ ለምንድን ነው በሰሜኑ የኢትዮጵያ ጦርነትና ግጭቶች ላይ መስራት ያልቻለውና ውጤት ማምጣት ያልቻለበት ዋነኛው ምክንያት ምንድን ነው? ለምንድን ነው እዚህ ላይ መስራት ያልፈለገው? ያልቻለውስ ሽኩቻ አለ ወይ? ሌላስ ነገርስ አለ ወይ? በትክክል መመልከት ያስፈልጋል። ውድ ቤተሰቦቼ በቀጥታ ወደዛው ልወስዳችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ አንቶኒዮ ጉተሬዥ በዚህ በስብሰባው ላይ በየካቲት 14 2026 እንደ ፈረንጆቹ አቆጣጠር እዚህ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ንግግር አድርገዋል። ዋነኛ ያነሷቸው ነጥቦች የስትራቴጂክ አጋርነትን ማረጋገጥ፣ የተባበሩት መንግስታት ድርጅትና አፍሪካ ህብረት ያላቸውን አጋርነት ከመቼውም ጊዜ በላይ ማጠናከር በሚለው ላይ ትኩረት አድርገዋል። የጸጥታው ምክር ቤት ሪፎርም በሚል የአፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ላይ ቋሚ መቀመጫ የሌላት በመሆኑ ተቀባይነት የለውም ይሄ ጉዳይና መስተካከል ያለበት ታሪካዊ በደል ነው
በሚልም ተናግረዋል። የፋይናንስ ፍትሐዊነትን በተመለከተም እንደዚሁ የአፍሪካ ሀገራት ለብድር የሚከፍሉት ወለድ ከበለጸጉት ሀገራት ጋር ሲነጻጸር እጅግ በጣም ከፍተኛ መሆኑን በመግለጽ ዓለም አቀፉ የፋይናንስ መዋቅር ፍትሐዊ በሆነ መንገድ እንዲሻሻል መጠየቃቸው እዚህ ላይ ይነገራል። የጋዛ ግጭትንም አንስተዋል። አፋጣኝ የተኩስ አቁም እንዲደረግ የሁለቱም ሀገራት መፍትሄ እንዲተገበር ጥሪ አቅርበዋል። የአፍሪካ ኢንዱስትሪ ሽግግርን በተመለከተ ለአህጉሪቱ ኢኮኖሚ እድገት፣ ለወጣቶች ስራ እድል ፈጠራን በተመለከተ የጠቆሙት ነገር አለ። የጸጥታና የሰላም ጉዳዮችን በሱዳን፣ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ በሌሎች አካባቢዎችም እንዲቆሙ የአፍሪካ ህብረት ግጭቶችን የመፍታት የሚያደርገው ጥረት በተባበሩት መንግስታት ድጋፍ ያገኛል በሚልም አስቀምጠውታል። እዛ ጋ ከዚህ ውጪ አዳዲስ የቴክኖሎጂ አርቲፊሻል ኢንተለጀንስን መሰረት አድርገው ተናግረዋል። አጀንዳ 2063ን ስኬት በተመለከተ የአፍሪካ የምትመኘውን በ2063 አገኘዋለሁ ብላ የምታስበውን እድገት በተመለከተ ያላቸውን ሀሳብ እዛ ጋር አስቀምጠዋል። የነጻ ንግድ ቀጠናን በተመለከተም የአፍሪካ አህጉራት ነጻ ንግድ ቀጠና የንግድ እንቅፋቶችን በማንሳት ለአህጉሪቱ እድገት ያለውን ተስፋ እዛ ላይም ጠቁመዋል። የኢትዮጵያን ሚና ተናግረዋል። እንግዲህ ኢትዮጵያ በህብረቱ መቀመጫና የዲፕሎማሲ ማዕከል በመሆኗ ብለዋል ለምታበረክተው አስተዋጽኦ ምስጋና እናቀርባለን በሚል ተናግረዋል። ከዚህ ውጪ እንግዲህ ስለ ኢትዮጵያ ያነሱት ጉዳይ የለም። እንግዲህ አንቶኒዮ ጉተሬዥ የተባበሩት መንግስታት ዋና ጸሐፊ ናቸው። ነገር ግን ኢትዮጵያ ውስጥ ያሉ ግጭቶች ባሉበት ቦታ ላይ ነው ስብሰባ እያደረጉ ያሉት። እዚህ ቦታ ላይ ጠንካራ መልእክት ያስተላልፋሉ ተብሎ ነበረ፣ አልቻሉም ወይም አላነሱም። እነዚህ ሰዎች በጣም የገረመኝ እኔ በኢትዮጵያ ውስጥ ያለውን ጉዳይ ውስጥ ጉዳይ ነው እዛው ይፍቱት የሚል አይነት ነገር እንዳለባቸው የአፍሪካ መሪዎች የዓለም መሪዎቹ በተከላላ ምንም ትንፍሽ ሳይሉ ተደላድለው ነው እዚህ አፍሪካ ውስጥ አዲስ አበባ ውስጥ ይህን ስብሰባ ያደረጉትና እያደረጉ ያሉት እንዲሁም አድርገው የጨረሱት። ስለዚህ ይህን በተመለከተ ያለውን ነገር ስናይ የተባበሩት መንግስታት በኢትዮጵያ ባለው ግጭት ላይ ምንም ነገር እስካሁን ውጤት ማምጣት ያልቻለው ለምንድን ነው? ወይም ደግሞ ምንም ሊፈታ ያልቻለው ነገር አለ ወይ? የተደረገ ከጀርባ ምንድን ነው የሚለው ነገር ባሳያችሁ በጣም ነው ደስ የሚለኝ። ውድ ቤተሰቦቼ ይሄ ጉዳይን በተመለከተ በከፍተኛ ደረጃ የሚነሱ በርካታ ነጥቦች አሉ። እንግዲህ የጸጥታው ምክር ቤት መሽመድመዱንና የፖለቲካ ውጥረት ወይም ስልጣን ሽኩቻ ውስጥ ያለ ነገር መሆኑ የመጀመሪያው ነገር በግልጽ የሚያሳያችሁ ነገር ነው። የቻይናና የሩሲያ ድጋፍ በተመለከተ ቻይናና ሩሲያ የኢትዮጵያን ውስጥ ጉዳይ ጣልቃ ገብነት በመቃወም ግጭቱን እንደ ውስጣዊ ጉዳይ በመፈረጅ የጸጥታው ምክር ቤት ጠንካራ ውሳኔ እንዳያሳልፍ ብዙ ስራ ሰርተዋል። ስለዚህ የኢትዮጵያ ጉዳይ በተባበሩት መንግስታት ትልቅ ቦታ ወይም ኃይል ወይም አቅም አግኝቶ መሰራት አልቻለም። የቬቶ ስልጣን አጠቃቀም በተመለከተ አምስቱ ቋሚ አባላት እንግዲህ የቬቶ ስልጣናቸውን ተጠቅመው በኢትዮጵያ ላይ የሚመጡ የተባበሩት መንግስታት እገዳዎችን በመስጋት እርምጃ እንዳይወሰድ እንዳደረጉም ጭምር ይታወቃል። ከጀርባ የተደረጉ ውይይቶች አሉ። ለብዙ ወራት በጸጥታው ምክር ቤት ግልጽ የሆነ ስብሰባ ሳይደረግ ውይይቶቹን በበሩ ተዘግተው እንዲከናወኑ እንደተደረገም ይታወቃል። የምክር ቤቱ የነበሩ የአፍሪካ ተወካዮች ኤስሬ የሚባሉት በኢትዮጵያ ላይ ጠንካራ እርምጃ ለመውሰድ በመጠራጠራቸው ምክር ቤቱ እርምጃውን ያዳከመበት ረጅም ጊዜ እንደነበረም ይታወቃል። እንግዲህ በትግራይ ጦርነት ሰዓት ላይ ራሱ ጦርነቱ ከተጀመረ በኋላ ረጅም ጊዜ ምክር ቤቱ የጋራ መግለጫ እንኳን እንዳያወጣ ብዙ ከውስጥ እንደተከለከለ የሚያሳይ ነገሮችን ታያላችሁ። የተባበሩት መንግስታት የችግሩ መፍትሄ ለአፍሪካ ህብረት ትቶታል። ስለዚህ ራሱ ቀጥተኛ እርምጃ ከመውሰድ መቆጠቡንም ጭምር በተባበሩት መንግስታት በኢትዮጵያ እስካሁን ባለው ችግር ላይ መፍትሄ እንዳይሰጥ እንዳደረገው መመልከት ይቻላል። የኢትዮጵያ መንግስት የሀገር ሉዓላዊነት የሚለውን መርህ በመጠቀም የውጭ ጣልቃ ገብነትን በመቃወም የተባበሩት መንግስታት እንዳይገባ የከለከለባቸው ነገሮች የተባበሩት መንግስታት በኢትዮጵያ ውስጥ እንዳይሰራ ብዙ እንዳገደው ለማወቅ ይቻላል። ዓለም አቀፍ ማህበረሰቡ ለኢትዮጵያ ጉዳይ የሰጠው ትኩረት ከሌሎቹ ቀውሶች ለምሳሌ ዩክሬን ከሚሰጠው ትኩረት ያነሰ ነው። ስለዚህ የተዋጠና እዛ ውስጥ የገባ ነው በሚል ተንታኞች ይናገራሉ። ከዚህ በተረፈ ደግሞ የኢትዮጵያ ፖለቲከኞችም በአካባቢው ላይ ያላቸውን ተጽዕኖ በመጠቀም ዓለም አቀፍ ትችቶችን ለመቋቋም እንደቻሉም እነዚህ መረጃዎች ይናገራሉ። ከዚህ ውጪ የተባበሩት መንግስታት ድርጅት በኢትዮጵያ ጉዳይ ላይ ገብተው መስራት ያልቻሉበት ዋነኛው ጉዳይ የሰብአዊ እርዳታ እገዳን ይመለከታል። የኢትዮጵያ መንግስት ለምሳሌ በተደጋጋሚ ለትግራይ ክልል ሰብአዊ ድጋፍ እንዲደርስ ከልክለዋል። የተባበሩት መንግስታት ተቋማት እርዳታ ማድረስ አልቻሉም የሚሉ ውንጀላዎች በኢትዮጵያ መንግስት ላይ እንደሚሰማ ይታወቃል። መንግስት እንግዲህ የኢንተርኔት የስልክ መስመሮችን ቆርጧል። የተባበሩት መንግስታት ሰራተኞች ያለውን ሁኔታ በትክክል ለመከታተልም የተባበሩት መንግስታት ሰራተኞች ተቸግረዋል። በዚህም የተነሳ የተባበሩት መንግስታት በኢትዮጵያ ላይ መስራት እስካሁን ድረስ አልቻለም ተብሎ ይነገራል። መንግስት በተባበሩት መንግስታት ሰራተኞች ላይ እርምጃ በመውሰድ ለምሳሌ ሰራተኞችን ማባረር፣ ድርጅቱን በማሸማቀቅ
እንደገናም በዚሁ መስራት እንዳይችል አድርጓል ተብሎም የኢትዮጵያ መንግስትን የተባበሩት መንግስታት ይከሳል። የሰብአዊ መብት ድጋፍ የጫኑ መኪናዎች ወደ ተለያዩ ቦታዎች ላይ እንዳይገቡ ታግደዋል። በተለይ በቲፒኤልኤፍም ይሄ ነገር እንዳይሰራ ተደርጓል የሚል ክስ እንደገና ይቀርባል። የኤርትራ ጦር ጣልቃ ገብነትም ጭምር በዚህ ውስጥ ይነሳል። የመረጃ እጥረት የተባበሩት መንግስታት በኢትዮጵያ ጉዳይ ላይ መስራት እንዳይችል አድርጎኛል ብሎ ያቀርባል። እንደገናም አንዳንድ የሰብአዊ መብት ዘገባዎችም በሰሜን ኢትዮጵያ ክፍል ላይ ያሉ የተለያዩ ሰብአዊ ቀውሶችን መጠን በትክክል አላሳዩም ተብለውም ለተባበሩት መንግስታት እንደዚህ ነገሮች አልቀረቡም ተብሎም ተባበሩት መንግስታት በእንደዚህ ዙሪያ ላይ ትችት ያቀርባል። ከዛ ውጪ እንግዲህ በጣም ብዙ የሚነሱ ጉዳዮች አሉ። የፕሪቶሪያ ስምምነት ድክመት በሚል የሚነሳ ነጥብ በተባበሩት መንግስታት እንዳልሰራ አግዶኛል በሚልም ጭምር ይናገራል። ስምምነቱ የተፈረመ ነው፣ ነገር ግን የኤርትራ ጦር በተጠናቀቀ ሁኔታ አለመውጣቱና የሰብአዊ መብት ጥሰቶች መቀጠላቸው የተባበሩት መንግስታት በግልጽ እንዳይሰራ እንዳደረገው አድርገው ራሳቸው ያቀርባሉ። እንደገናም ጦርነቱ ከሰሜኑ ኢትዮጵያ ክፍል አካባቢ ወደ ተለያዩ ወደ አፋርም ወደ አማራ ክልሎችን መዘርጋቱ ሁኔታውን የበለጠ ውስብስብ አድርጎታል። ስለዚህ የተባበሩት መንግስታት ይሄ ጉዳይ በውስጥ ያለ አጀንዳ ነው፣ ራሳቸው ኢትዮጵያውያን ይፍቱት የሚል አቋም እንዲይዝ እንዳደረገውና የኢትዮጵያን ጉዳይ እስካሁን ሊፈታ እንዳልቻለ እነዚህ ተንታኞች ይናገራሉ። ከዛ ውጪ የተለያዩ ኃይሎችን ጨምሮ በአማራም በትግራይም በአፋርም በሌሎች ቦታዎችም የሚንቀሳቀሱ በኦሮሚያም የሚንቀሳቀሱ ኃይሎችን በተመለከተ ያለው ውስብስብነትም የተባበሩት መንግስታት መስራት እንዳይችል የአንቶኒዮ ጉተሬሽ ስራ ከንቱ እንዲሆን እንዳደረገው ይነገራል። ከዛ ውጪ ግብጽ እና ሱዳን በህዳሴ ግድብና በድንበር ጉዳዮች ላይ ያላቸው አቋም የኢትዮጵያ መንግስት አቋም ደግሞ በዚህ ውስጥ የተወሳሰበ መሆኑ ከቀይ ባህር ፖለቲካ ጋር የተያዘ ጂኦፖለቲክሱ ላይ እንደ ዩናይትድ አረብ ኤሚሬትስ ያሉት ሀገራት ጣልቃ መግባታቸው በብዙ መልኩ የተባበሩት መንግስታት በዚህ ቦታ ላይ ሰርቼ ውጤት ላመጣ አልቻልኩም የሚለውን ነገር ወይም ደግሞ እንዳልገባ ከልክሎኛል የሚለውን ነገር እንዲናገር እንዳደረገ መረጃዎች ያሳያሉ። እነዚህ ሁሉ ነገሮች ባሉበት ሁኔታ ላይ ግን የተባበሩት መንግስታት ድርጅት እጅግ እየደከመ አቅምም እያጣ የመጣ ተቋም ነው በሚለው ትልቁን ቦታ እንዲይዝ እንዳደረገውም ደግሞ ይታወቃል። የተባበሩት መንግስታት በዓለም በጣም በርካታ መድረኮች ላይ ስራ ሰርቶ ውጤት ማሳየት እንዳልቻለና አሁን ባለበት ሁኔታ ላይ የመፈረካከስ የመድከምና የመውደቅ አደጋ የተጋረጠበት ተቋም ነው ተብሎም እየተተቸ ይገኛል ማለት ነው። በእነዚህና መሰል ጉዳዮች ለምሳሌ በእስራኤልና በጋዛ መካከል የነበረውን ግጭትና ጦርነት ለማስቆም የተባበሩት መንግስታት ከመጮህ ውጪ ያደረገው ነገር የለም የሚለው ነገር አቅም እንደሌለው እየተነገረ ያለው ደረጃ ላይ ደርሷል። ስለዚህ እነዚህ ነገሮች ደግሞ ዘልቆ በሰው ሀገር እንደ ኢትዮጵያ ባሉ ሀገራት ላይ ደፍሮ ገብቶ ሰርቶ ውጤት ማምጣት እንዳልቻለ የሚያሳዩ ነገሮች በርካታ እንደሆኑ እየተነገረ ያለ እንደሆነ እናያለን ማለት ነው። የተባበሩት መንግስታት በኢትዮጵያ ጉዳይ ላይ ገብቶ እስካሁን መፍትሄ ማምጣት ያልቻለበት ትልቁ ሴክሬት እንደዚህ ናቸው ተብሎ እየተነገረ ያለው ነገር ሰብስቤ አካፍያቸዋለሁ። ለዚህ ለአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች።